መወለድ ጎጃም መወለድ ሸዋ ወሎ መወለድ አይደለም አማራ የሚያደርገው እሱ ብቻ ሳይሆን ወይም አማርኛ ስላተናገረ ብቻ ሳይሆን አማራን አማራ የሚያስብለው ከነዚህ ከጂኦግራፊው ከካልቸሩ በተጨማሪ ስነ ልቦናው ኢን ሴንስ ያሸናፊነት ያይበገሬነት ስነ ልቦና ያለመንበርከክ ስነ ልቦና በጉልበት ሊደፈጥጠው የመጣውን ኃይል ግሩፕ የማንበርከክ ስነ ልቦና ነው አማራነትና ምክንያቱም አሁን ጂኦግራፊ ብቻ ብለን ካየነው ስነ ልቦና ማለት ጠይቃ ምንድነው ስነ ልቦና ነው የወረድኩብህ ምንድነው ስነ ልቦና የወረደው ኤግዛክትሊ አንተ አማራ ሁላለበት የህልውና ትግል በግንባር ቀደምትነት መታገል የሚገባህ በተለይ ዲያስፖራውን የውጭን ማህበረሰብ አስተባብረህ ትግሉን ልታጧጧፍ የሚገባ ትልቅ ወንድማችን ነህ ብዬ ነው የማስብ። ከዚህ በተቃራኒው ግን ጫካ ላይ እየተዋደቁ ያሉ ወንድሞቻችን ስማቸውን ስታጠፋ ቤት ንብረታቸውን ቤተሰቦቻቸውን ጥለው የወጡ ወንድሞቻችን ሌባ ዘራፊ ሽፍታ ተሸክመው ሊመጡ እያልክ ስማቸውን ስታጠፋ ሰማሃለሁ። በግለሰብ ደረጃ ይቅርታ ወንድሜ የት ሀገር ሰው ነው? ጎንደር። አንተ አሁን ስነ ልቦና የለም። የጎንደር ስነ ልቦና የአፄ ቴዎድሮስ ስነ ልቦና ነው። አሳዶ ጠላቶችን ህዝቤን ከጋላ ወረራ ነፃ አወጣሁት ያለ ቴዎድሮስ ዛሬ ሳሙኤል ደባለድል ሀብቴ የምትለው ከትግሬ ጋር ተሸክሞ ተተኳሽ እያመጣ በአህያ በ28 አህያ 137 ነው ምናምን ታጣቂ ሂዶ ደቡብ ጎንደርን አውድሟል። ማንንም ታታለ እና ሀብቴ የሚሰሩት ትግሬዎችን በጎንደር በኩል ጎጃም ማስገባት ነው። ጎጃም ከገቡ በኋላስ በነወርቁ አይተነው ሰፈር ቅርብነች በዚያ ጋር ወደ ሸዋ መምጣት ነው። ዊዝ ሪስፔክት አልከኝ አንተን ዊዝ ሪስፔክት ልጠይቅ እንዲህ አይነት ስነ ልቦና አማራ የለውም። ዘመነ ካሴ አስመራ ነው። ዘመነ ከትግሬ ጋር እንደሚሰራ እኛ አይደለም በፊርማ አምጥቼ ላረጋግጥ አልችልም። ፖለቲካ ነው የምንሰራው፣ መረጃ አለን። አንተ አሁን ለምሳሌ የምትጨነቀው ለመሪዎች ለሚባሉ እነዚህ ኮልኮሌዎች ነው። ለሶስት ጎጃሚዎች ነው የተጨነቀው፣ ለሁለት ጎንደሬዎች፣ ለሁለት ወሎዬዎች። ግን አንተ ለጎጃም 9 ሚሊዮን ህዝብ አልተጨነቅም፣ ለ11 ሚሊዮን ጎንደሬ አልተጨነቅም፣ ለ9 ሚሊዮን እና ለ8 ሚሊዮን ወሎዬ ደግሞ አልተጨነቅም፣ ለ15 ሚሊዮን ቋቋ ሸዋዬ አልተጨነቅም። የምትጨነቀው ፋኖ መሪ ነን ብለው ሳይግባቡ አውቀው ለየፊናቸው አማራን ትግል ሲገሉ ከርመው